ሐጅ ዘዋር ምን አሉ? ከፍስ የሚለው ማናውጥቶን ነው፣ ዝቅስ የሚለው ማናውርዶት ነው። የጌታ መኖር ያለ ስርፋ ነው። ስርፋ አለው አትበል የሚያከፈር ነው። እዚህ ስርፋ ነው ዛቱ ያለ ሰው በቁርጥ ከፍሏል፣ ነገሩን ጣለው። ያቺው ታይ የሀበሻ ዑለሞች አይደሉም እነዚህ። ይሄ ስብስብ ደግሞ ይሄ ጀማዓ ትንሽ መርቀን ያለ ይመስላል። ያው የሚያመረቅንም ነገር ስለያዙ ለማንኛውም የአላህ Subhanahu Wa Ta'ala የበላይነት የሚናገሩ ቁርአናዊ ማስረጃዎችን የሀበሻ ዑለማ ተናግሮታል ብለው ባቀረቡት ግጥም ማስረጃዎችን እየመለሱ ነው። አቂዳዊ ጉዳዮችን በተመለከተ እምነታዊ ጉዳዮችን በተመለከተ ማስረጃን ከምን እንደምንወስድ ከማን እንደምንወስድ ማወቅ ይጠበቅብናል። እንደ ኢስላም ሸሪዓዊ ድንጋጌዎችን የምንወስድባቸው መመሪያ ተደርገው የተቀመጡልን ነገራቶች ሁለት ነገሮች ብቻ ናቸው። አልኪታብ ወሱነቱ ሶሒሓ ኪታብና የአላህ Subhanahu Wa Ta'ala ቁርአን ንግግር እና የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ሐዲሶች። ስለ አላህ Subhanahu Wa Ta'ala ስለ ጌታችን ጉዳይ ሊኖረን የሚችለው ዕውቀት ቁርአንና ሐዲስ ላይ በመጡ ማስረጃዎች ላይ ብቻ የተገደበ ነው። ምክንያቱም ስለ ጌታችን ስለ አላህ Subhanahu Wa Ta'ala መገለጫዎቹ ናቸው፣ ባህሪያቶቹ ናቸው፣ ስሞቹ ናቸው ብለን ልንናገር የምንችለው አላህ ቁርአኑ ላይ ስለ ራሱ በነገረን መልኩ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ በነገሩን ላይ ብቻ ነው። ከዛ ውጭ የሀበሻ ዑለሞች ግጥም ሸህንተና ገጥሞት ነው ምናምን በሚሉ ነገሮች አላህ ለራሱ ያጸደቀውን መገለጫዎች ልንመልስ አንችልም። ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁለትን መገለጫዎች ልንመልስ አንችልም። ስለ አላህ ከአላህ በላይ ከራሱ በላይ ማን ይንገረን? ስለ አላህ ከፍጡራኑ በላይ ስለሱ አዋቂ ከሆኑት ከነብዩ ሰለላሁ ዐለይሂ ወሰለም በላይ ማን ይንገረን? ለማንኛውም አህሉ ሱና ወል ጀማዓዎች አቂዳቸውን እምነታቸውን ሲይዙ ሸህ እንትና እንደዚህ ብሎ ኡስታዝ እንትና እንደዚህ ብሎ የሀበሻ ዑለማ እንዲህ ብሎ ገጥሞ ምናምን በሚሉ ነገራቶች አይደለም እምነታቸውን የሚይዙትና የሚገነቡት። እምነታቸው የተገነባው በቁርአን በሐዲስና በአቅዋል ሰለፍ ላይ ብቻና ብቻ ነው። የአላህን የበላይነት ከአርሹ በላይ መሆኑን በተመለከተ አላህ ቁርአኑ ላይ በተናገረው መሰረት ያመንበት፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው በተናገሩት፣ ሰለፎችም ስለ አላህ በተናገሩት ላይ የተገነባ እምነት ነው። ይህ በጠንካራ ማስረጃ ላይ የተገነባ ጠንካራ እምነት እከሌ እንደዚህ ብለዋል እከሌ እንደዚህ ብሎ በሚሉ ንግግሮች ሊፈርስ አይችልም። አጠር አድርገን የአላህን የበላይነት የሚያመላክቱ ማስረጃዎችን እንመልከት። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? አአሚንቱም መን ፊስ ሰማዕ ከሰማይ በላይ ያለውን ጌታ ተማመናችሁን የሚለውን መን ፊስ ሰማዕ የምትለዋን ቃል ኢማሙ ጠበሪ ተፍሲራቸው ላይ ሲያብራሩ ምን ይላሉ? ወሁወ አላህ እሱም ማን ነው? አላህ ነው ይላሉ። አላህ የት ነው? መን ፊስ ሰማዕ ከሰማያት በላይ። አሁንም የአላህ የበላይነትን ከሚገልጹ ቁርአን አንቀጾች አላህ ምን ይላል? መላእክቶቹ ወደሱ እንደሚወጡ ይናገራል። ተዕሩጁል መላኢከቱ ወሩሑ ኢለይህ መላእክቶችና ሩሑ ጅብሪል አለይሂ ሰላም ወደሱ ይወጣሉ ይላል። ይህንን በተመለከተ ደግሞ ኢማም አልቡኻሪ ሶሒህ አልቡኻሪ ኪታቡ ተውሂድ ላይ ምን ይላሉ? ቃለ ሙጃሂዱን ይቃሉ ዚል መዓሪጅ አልመላኢከቱ ተዕሩጁ ኢለላህ። ከታላቁ የኢብኑ አባስ ደረሳ ከሆነው ከሙጃሂድ ይዘው ምን ይላሉ? መላእክቶቹ ወደ አላህ ይወጣሉ ማለት ነው ይላሉ። ስለዚህ መላእክቶቹ ወደ አላህ የሚወጡ ከሆነ አላህ የት ነው ማለት ነው? ከሰማያት በላይ። አሁንም አላህ Subhanahu Wa Ta'ala በዚሁ አቂዳችንን እምነታችንን በምንይዝበት ቁርአኑ ላይ ምን ይላል? መላእክቶቹ እሱን እንደሚፈሩት ሲገልጽ በምን አይነት ሁኔታ ላይ ሆነው እንደሚፈሩት ሲገልጽ ምን ይላል? የኻፉነ ረበሁም ሚን ፈውቅሂም ጌታቸውን ከበላያቸው ሲሆን ይፈሩታል ይላል። ሚን ፈውቅሂም ከበላያቸው ሲሆን ይህንን የበላይነት የሚለውን የደረጃ ነው የምን ነው እያሉ የአላህን የበላይነት የሚክዱ ሰዎች በተለያየ ነገር የደረጃ ነው የምንድን ነው እያሉ ትርጉሙን እንደሚያዛቡት ግልጽ ነው። ነገር ግን ከቋንቋ አጠቃቀም አንጻር እንኳን ብንመለከት ፈውቅ የሚለው የበላይነትን የሚጠቁም የሆነው አገላለጽ ሚን ከምትለው ሐርፈን ጃር ጋር ተቀጥሎ ከመጣ የበላይነትን ብቻ የሚጠቁም ሆኖ ነው የሚመጣው። ለማንኛውም የአላህን የበላይነት የሚገልጹ አሁንም ቁርአናዊ ማስረጃዎች በጣም ብዙ ናቸው። አሁንም ከሐዲስ አንድ ሁለቱን እንመልከት። ኢማሙ ሙስሊም፣ ኢማሙ ነሳኢ እና ሌሎችም በዘገቡት ትክክለኛ ሶሒህ በሆነ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዲትን ጃሪያ አይነ አላህ ብለው ጠይቀዋት ፊሰማ ከሰማያት ብላ መልሳ ነብዩ ሰለላሁ ዐለይሂ ወሰለም አረጋግጠውላታል። አሁንም ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚና ሌሎች በዘገቡት ሐዲስ ላይ ምን ይላሉ? አራሒሙነ የርሐሙሁም አርረሕማን ኢርሐሙ መን ፊል አርዲ የርሐምኩም መን ፊሰማ አዛኞችን አርረሕማን አዛኝ የሆነው ጌታ ያዝንላቸዋል። በምድር ላሉት እዘኑ በሰማይ ያለው ለእናንተ ያዝንላችኋል ይላሉ። ኢማሙ አልባይሃቂ አስማኡ ሲፋት የተባለ ኪታብ አላቸው። እዛ ኪታባቸው ላይ መንፊስ ሰማ በማለት የተፈለገውን ነገር ሲያብራሩ ምን ይላሉ? አይ ፈውቀ ሰማኢ ዐለል አርሽ ከማ ነጠቀ ቢሂ ልኪታቡ ወሱና
መንፊ ሰማ በማለት የተፈለገው ፈወቀ ሰማ አለል አርሽ ከሰማያት በላይ ከአርሹ በላይ ያለው ማለት ነው። ይህንንም ጉዳይ ቁርአንና ሐዲት በተናገረው መሰረት ይላሉ ኢማሙል በይሐቂ። ከዛም ኢማሙል በይሐቂ የጀህሚ ብኑ ሰፍዋን ንግግር አላህ ሱብሓነሁ ወተዓላ ሁሉም ነገር ጋር አለ፣ ሁሉም ነገር ላይ አለ የሚለውን የጀህሚ ብኑ ሰፍዋንን የጥመት ንግግር ኢማሙል በይሐቂ ከጠቀሱ በኋላ ምን ይላሉ? ከዘበ አዱውላህ ኢነላሃ ፊ ሰማኢ ከማ ወሰፈ ነፍሰህ። ይህ የአላህ ጠላት ዋሸ፣ አላህ ከሰማያት በላይ ነው ራሱን በገለጸበት መልኩ ብለው አልአስማእ ወሲፋት በተባለ ኪታባቸው ላይ ጠቅሰዋል። ይህንንና መሰል በጣም ዘርዝረን የማንጨርሰው የአላህን የበላይነት የሚያመላክቱ የሆኑ ማስረጃዎች አሉ። ለማንኛውም አቅል ላለውና ሐቅን ፈላጊ ለሆነ አካል ይህ ከበቂ በላይ ነው። ወሰላሙ አለይኩም ወረሕመቱላህ።